በነገራችን ላይ በተለይ ከቅርብ ዓመታት ወዲህ አፍሪካን ዳግም ኮሎናይዝድ አድርገን መግዛት አለብን የሚሉ ሐሳቦችን ተጽዕኖ ፈጣሪ ሰዎቻቸው ማስተጋባት ጀምረዋል። በቅርቡ በዚህ ዙሪያ የተናገረው ኢንቨስተሩና የቢዝነስ ባለሙያው አሜሪካዊው ኤሪክ ፕሪንስ አፍሪካውያን ለራሳቸው መሆን ስለማይችሉ እኛ ዳግም እነሱን መግዛት አለብን በማለት ቃል በቃል ተናግረዋል። Then it's time for us to put the imperial hat back on to say we're going to govern those countries if you're incapable of governing yourselves, because enough is enough. We're done being invaded. Because our own national security risk is at stake. Exactly. በዓለም ላይ በርካታ ሀገራት ራሳቸውን በአግባቡ መምራት አልቻሉም። ከዚህ አንጻር እኛ የኢምፔሪያል ኩፍያችን በድጋሚ በማድረግ እነዚህን በርካታ ሀገራት ዳግም ማስተዳደርና በቅኝ ግዛት መግዛት አለብን። ይህን ለማድረግ ትክክለኛው ጊዜ አሁን ነው። ሁሉም የአፍሪካ ሀገራት በሚባል መልኩ ራሳቸውን በአግባቡ ማስተዳደር አይችሉም። በአፍሪካም ሆነ በላቲን አሜሪካ ያሉ መሪዎች በሙሉ ለሀገራቸው ምንም ደንታ የላቸውም። በዚህ አቋሜ ሰውኔን የኮሎኒያሊዝም አቀንቃኝ ነው ካለኝ አዎ ልክ ነህ ነው የምለው። የአፍሪካና የላቲን አሜሪካ ህዝቦች የተሻለ ጥሩ ነገር ይገባቸዋል። ያንን ደግሞ የሚያገኙት ከኛ ነው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።